ሰላም ክቡራትና ክቡራን የሰላም ፕሬስ ተከታታዮች ለዛሬ አዳዲስ መረጃዎች ይዘን መጥተናል። በዛሬ ቆይታችን ኦነግ ዛሬ አስገራሚ መግለጫ አውጥተዋል። ህወሓት ላለፉት 2 ዓመታት ከዛ በላይ የሚሆን የጽምዶ ፕሮጀክት ጀምሬያለሁ ከኦነግና ከፋኖ ወደ 4 ኪሎ ቤተ መንግስት መለሳለሁ የሚል ፕሮፓጋንዳ ሲያስተጋባ ቆይተዋል። ነገር ግን ዛሬ ኦነግ ባወጣው መግለጫ ይሄ የህወሓት የጽምዶ ፕሮጀክት እንደማይቀበለው በፊንፊኔ በር ጠብቀው ማንም ኃይል ወደ ስልጣን የሚያመጣው እንደማይኖር በፍጹም እንደማይሆን የሚል መግለጫ ወጥቷል ማለት ነው። ስለዚህ የምናካፍላችሁ ይሆናል። ከዛ አልፈን ደግሞ አሁን ህወሓት ያደርገው ያለው ህዝባዊ ኮንፈረንስ በሚል ሰበብ በትግራይ ውስጥ በሁሉም ቀበሌዎች በሁሉም ከተማዎችና ወረዳዎች የጦርነት ቅስቀሳ እያደረገ ነው። ዘበት ለብሔራዊ ብርሰት በሚል በትግርኛ በአማርኛ ሲገለበጥ ደግሞ እምቢ ለብሔራዊ ብርሰት በሚል በዚህ ደግሞ ያወጣው ያለው አዳዲስ ሻጥሮች ምን ነግራችሁ ይሆናል። በተለይ ደግሞ በአዲስ አበባ ያሰበው ሻጥር በጣም አስከፊ አስነዋሪ ምናልባት ለትግራይ ህዝብ ያለው ንቀትም እንደ ህዝቡም እንደማይቆጥረው ለወጣቱም እንደ ህዝቡ እንደማይቆጥረው በደንብ በሚያሳይ መልኩ በአዲስ አበባ ውስጥ አሁን በሚዲያ ፕሮፓጋንዳ ጀምረውታል። ምን አይነት ሴራ እያሰቡ ነው የሚል እሱ ምናካፍላችሁ ይሆናል። ከዛ አልፈን ደግሞ ሻዕቢያ አሁን የፌዴራል መንግስት ወይ ደግሞ መከላከያ ሰራዊት በአማራ ውስጥ እያደረገው ያለው ከፋኖ ግጥሚያ ፋኖ እየተሸነፈ ነው እየተደመሰሰ ነው። በዚህ ምክንያት ደግሞ የሻዕቢያ ሰራዊት ወደ የትግራይ ውስጥ እየገባ ነው። በሸረር አካባቢ ገብተዋል። ከኢሮብ ጀምሮ እስከ ኦም ሐጀር የሚባል የሕሞራ አዋሳኝ ቦታ ደግሞ ሁሉም ሰራዊቱ አስጠግተዋል ማለት ነው። ስለዚህም ምናካፍላችሁ ይሆናል። ስለዚህ አብራችሁን ስትቆዩ እነኝና ሌሎች መረጃዎች ምናካፍላችሁ ይሆናል። ለሚዲያችን አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ለሚዲያችን አዲስ ያልሆናችሁ ወይም ደግሞ ተከታታይ የሆናችሁ ደግሞ የምንሰራው ፕሮግራም ተደራሽነት እንዲኖረው ላይክ ሼር እያደረጋችሁ ከኛ ጋር እንድትዘልቁ ነው የምንጠይቃችሁ። ስለዚህ ህወሓት እያደረገው ያለው የጦርነት ቅስቀሳ ህዝባዊ ኮንፈረንስ እያካሄድኩ ነው በሚል ሰበብ እያደረገው ያለው ሻጥሮችን መሀል አድርገን መጀመሪያ ሀሳብ እናቀብላችሁና ምናልባት አሁን እየተካሄደ ያለው እንዳያችሁትም በትግርኛ ፕሮግራም እየተሰራበት ነው። ወደ አማርኛ ተቀይሮም ብዙ የነ ደብረጽዮን የነ መንጆሪ ነው ሌሎችም የህወሓት መሪዎች ወይም ደግሞ ዋና ሽፍቶቹ የሚያስተላልፉት መልእክትም በትግሬ ወደ አማርኛም ተቀይሮ ወደ ኦሮምኛም ተቀይሮ ወደ እንግሊዝኛም ተቀይሮ እየተሰራ ነው። ሚዲያዎች እየተቀባበሉት ነው። በጣም አስገራሚ የሚባሉ ነገሮችም እየወጡ ስለሆነ ለህዝቡም እንዴት አድርጎ እያስገደዱትና እያታለሉት እንዳሉም በደንብ አድርጎ የሚያሳይ አሁን ባለፈው ስላወጡት አዲስ መመሪያ ወይ ደግሞ አዋጅ የሚሉት እነሱ አዋጅ 363 ዝባር 2018 የሚል ወደ ትግል የማይከት ወይም ደግሞ ወደ ትግል የማይገባ እስከ መግደል እና የዕድሜ ልክ እስራትም እስከ መፍረድ የሚደርስ እስከ በመቶ ሺዎች የሚደርስ ብርም የሚያስቀጣ አይነት ያወጡት የአራዊት አዋጅ ነው። ስለሱም ብዙ ነገር ሲናገሩ ሰምተናል ማለት ነው። አሁን በጣም በሚገርም ሁኔታ ህዝቡ እያታለሉት ያሉት አሁን ጦርነት ገብተን ምዕራብ ትግራይ እናስመልሳለን ህዝቡም እንመልሰዋለን የሚል ነው የሚናገሩት። ነገር ግን ውስጠ ሚስጥሩ ሲታይ እነሱ የሚፈልጉት አሁንም ምተው የሚያስቡት የ4 ኪሎ ዙፋን ነው፣ የ4 ኪሎ ስልጣን፣ የ4 ኪሎ ቤተ መንግስት ነው። አሁን የትግል አጋር ናቸው ምናምን ብለው የሚናገሯቸው እነማን ናቸው? በጣም በሚገርም መልኩ በኢትዮጵያ ውስጥ ያሉ አማጺ ተብለው የሚታሰቡ ኃይሎች እንደነ ፋኖ እንደነ ኦነግ ከነኚህ ጋር አብረን እንሰራለን። ሌሎችም አሉ። በአፋር ኡጉማ የሚባል አለ፣ ራሳቸው የፈጠሩት የአፋር ኮንፌዴራሊስት ኃይል የሚባልም አለ፣ ራሳቸው የሚቀልቡት ሁሉም ነገር በውጭው እነሱ የሚሸፍኑለት ማለት ነው። አፈጣጠሩም ህወሓት ነው የፈጠረው የአፋር ኮንፌዴራሊስት ምናምን የሚባለው ማለት ነው። ኑሮው ሁሉም ነገርም በመቀለ ውስጥ ሌሎች በቤንሻንጉልም በጋምቤላም በሶማሊም በሌላም ያሉት ከነኚህ አብረን እንሰራና ራሳቸውም በቤንሻንጉል አልፈዋል። በኤርትራ አድርገው ወደ ሱዳን ገብተው ከሱዳን ደግሞ ወደ ቤንሻንጉል ሆነው እየተዋጉ ነው። ከአልቡርሃን ሆነው ኢትዮጵያ መንግስትን እየወጉ ነው ያሉት። ይሄ ግልጽም ሸፍነን የምትሸፍነው ሀቅ አይደለም፣ ዓለም ያወቀው ሀቅ ስለሆነ ማለት ነው። ስለዚህ እነሱ ህልማቸው የ4 ኪሎ ዙፋን ነው። ለህዝቡ የሚነግሩት ግን ሀገረ ትግራይ እንመሰርታለን ነው፣ ለሀገረ ትግራይ ነው የምንታገለው ነው። በግልጽ የሆነው የሚናገሩት በየመድረኩ ማለት ነው። በተግባር የታየ የእነሱ እንቅስቃሴ ግን ወደ ምዕራብ ትግራይ ሳይሆን ወደ 4 ኪሎ በሱዳኑም ዝረው ሕሞራ ለማስመለስ ብለው አንድ አርሚ ሙሉ ወደ ሱዳን አሻግረው $200 ሽጠው ከአልቡርሃን ሆኖ የኢትዮጵያ መንግስትን እየወጋን ያለ በቤንሻንጉል በኩል ማለት ነው እንጂ በሕሞራ በበረከት ወይም ደግሞ በሕሞራ አዋሳኝ አይደለም ያለው ሰራዊቱ። አርሚ ሰባ ድሮም የተሸጠ ስለሆነ ከድሮም ከአልቡርሃን ሆኖ ሲዋጋ የነበረ ኃይል ነገር ግን አሁን አንድ አርም ወደ ሱዳን አሽግረው
ከኢትዮጵያ መንግስት እየተዋጋ ነው ያለው። ተጨባጭ ማለት ነው። ስልክ ይደወልልናል፣ እናረጋግጣለን። ስንት እንደሞቱም እናረጋግጣለን። መረጃውም አለን። ስለዚህ በአፋቸው የሚነግሩት ምዕራብ ትግራይ እናስመልሳለን፣ ምዕራብ ትግራይ ህዝብ እናስመልሳለን የሚል ነው። ከዛ አልፎ ሀገረ ትግራይ እንመሰርታለን ነው። በተግባር የሚሄዱት ግን ወደ 4 ኪሎ፣ ሁሉ እንቅስቃሴያቸው ወደ 4 ኪሎ የሚያስጠጋቸው አይነት የሚሊታሪ ኦፕሬሽንም እያደረጉ። ለምሳሌ ቤንሻንጉል ሄደው ለምን ይዋጋል? እዛ ምዕራብ ትግራይ አለ እንዴ? ቤንሻንጉልማ የሚቀርበው ምናልባት በዛም አለመረጋጋት ፈጥረ ምናልባት በለስ ቀንቷቸውም ወደ 4 ኪሎ ለመጠጋት ነው እንደዛ እያደረጉ ያሉት። ስለዚህ እንደዛ አይነት ስራ እየሰሩ ነው። አሁን በትግራይ ውስጥ እያካሄዱት ያሉት ዘበት ንብሔራዊ ብርሰት ወይም ደግሞ እምቢ ለብሔራዊ ብርሰት በሚል ህዝባዊ ኮንፈረንስ እያስካሄድን ነው እያሉ የሚያደርጉት ነገር ደግሞ ክሊርሊ የጦርነት ቅስቀሳና የነሱ ኃጢአት ወደ ህዝቡ ለማስተላለፍ ነው እያደረጉት ያሉት። ዋና ዓላማው ይሄ ነው። ጦርነት ይከፍታል። አሁን የጦርነት ቆጠሮም ይዘዋል። ስለዚህ ወደዛ የገባ ነው ህዝቡ ገፍተን ነው ግቡ ብሎን ነው በህዝቡ ፍላጎት ነው ለማለት ነው እየሰሩት ያሉት። ህዝባዊ ኮንፈረንስ ነው ወይ ብለን ብንመረምረውም ህዝባዊ ኮንፈረንስ አይደለም። እዛ የተሳተፈ ህዝብም የለም። ከታች እስከ ላይ ከቀበሌም የሚጠሩት ወጣት ብለውም የሚጠሩት ሌላ ብለውም የሚጠሩት የነሱ ካድሬ ነው፣ የነሱ አገልጋይ ነው። ከቀበሌ ጀምሮ እስከ ክልል ያለውን በህወሓት ስትራክቸር ተጠቃሚ የሆነ ተከፋይ የሆነ ምናልባት ልማት ጉጅል ለሚባሉም አሉ ሴቶች ማለት ነው። ይሄ የሚያስተባብሩ ምናልባት እናቶች ወጥተው ሲናገሩ አይታችሁ ከሆነ ጦርነት ሲቀሰቅሱ በጣም በሚያሳዝን መልኩ አንዳንድ እናቶች ባሌ ሙተዋል፣ ልጄ ሙተዋል፣ አሁን ምንም አልቀረኝም ማለት ምንም አልተጎዳም፣ ምን ሆኛለሁ፣ በቃ እየኖርኩ እኮ ነው፣ አሁንም ራሴ እታገላለሁ የሚል ወሬ እንዲናገሩ ያደርጓቸው። እነኚህ ልማት ጉጅል ለሚባሉ እነኚህ ናቸው። በህወሓት ስትራክቸር ተጠቃሚ የሆኑትን ሰው የሚያሳስሩ ወደ ትግል እንዲሄድም የሚቀሰቅሱ ሌላ ሁሉ ስራ የማህበረሰቡ እንቅስቃሴ እስከታች 1 ለ5 በሚል አደረጃጀትም ገብቶ ምን እያደረገ ነው፣ ማን ከማን ጋር እየተገናኘ ነው፣ ምን እያስገባ ነው ወደ ቤት፣ ሁሉም ነገር እንቅስቃሴ የሚከታተሉ ናቸው እነኝ የህወሓት ታችኛው ስትራክቸር። ስለዚህ ህዝብ አላሳተፉም ነው። የህዝብ ኮንፈረንስም አይደለም፣ ህዝባዊ ኮንፈረንስም አይደለም። የህወሓትና ካድሬዎቹ የህወሓትና ተቀጣሪዎቹ ኮንፈረንስ ነው የነበር። ስለዚህ አንዳንድ እናቶች ሲናገሩ ሰምታችሁ ከሆነ ምናልባት ሜቢ እነኚህ እናቶችም ልጆቻቸው የደበቁ ናቸው። ወይ አሜሪካ ተቀምጠዋል፣ ወይ አዲስ አበባ ተቀምጠዋል። በትግራይ ውስጥ ግን የሉም፣ ልጅ የላቸውም። ራሳቸው ብቻ ቀርተው ነው የድሃ ልጅ ለማስፈጀት ወደ ጣጣውም ለማስገባት እየቀሰቀሱ ያሉት። የኮንፈረንሱ ዓላማም እሱ ስለሆነ ማለት ነው። አሁን ግን አዲስ ያመጡት በጣም ጨካኝ የሆነ ሴራ ግን ምንድን ነው? የሚዲያ ጋዜጠኛ ነን ምናምን የሚሉ ሰዎች ዛሬ ሲጽፉት ይዋሉት ሲያስተጋቡት ይዋሉት ምንድን ነው የሚለው? እንደምታውቁት ትግራይ ውስጥ ያለው አመራር ትግራይ ውስጥ ያለው አገዛዝ አንቀበልም ብለው መሯቸው ወደ ተሻለ ሰላም የሚያገኙበት ቢያንስ እንኳን ተኝተው የሚያድሩበት ቦታ ፈልገው ወደ አዲስ አበባ ወደ የተለያየ የኢትዮጵያ አካባቢ የመጡ ልጆች አሉ። ስፔሻሊ ደግሞ በአዲስ አበባ ማለት ነው። ብዙ ወጣት ነው ያለው በሚሊታሪም የነበረ ማለት ነው። ምን እያሉ ነው? አሁን በአዲስ አበባ ውስጥ አንድ አርሚ አቋቁመናል። በሚዲያ መንጋዎቹ እንደዛ እያሉ ሚዲያ ላይ የቀጠሯቸው የነሱ አክቲቪስት የነሱ ጋዜጠኛንን የሚሉ ሰዎች ማለት ነው። ይህ ነው ሲያስተጋቡት ያሉት። ይሄ ሴራ ምንድነው የፈለጉት ይታወቃል። ብዙ በትዴፍ የነበረ ታጋይ የነበረ ዲዲአርም ገብቶ የተሰናበተ ያልተሰናበተም ይብቃኝ ዳግም አልሞትም አጉል ሞት አልቀበልም እናንተን ከተጠያቂነት ለማዳን ብዬ አልሰዋም አልሞትም ያለ የትግራይ ወጣት አዲስ አበባ ባለፈው በሰሚት የሚባል አካባቢ ሴት ልጆች ነፍሳቸውን ሽጠው እያደሩ ነው ብዙ ነገር ሲወራ ነበር። ጎዳና ላይ እያደሩ ነው ሲሉ ነበር። አሁን ደግሞ ቀይሮ በአዲስ አበባ ውስጥ አንድ የትግራይ አርሚ ተቋቁመዋል። ያቋቋሙት ደግሞ ከዚህ ከትግራይ ሄደው እዛ ያስገባናቸው ታጋዮች ናቸው። ይሄ ምንድነው የፈለጉት? ይሄ ሴራ የአዲስ አበባ ያለው ወጣት ይታፈስና ይታሰርና ፌደራል መንግስት በቃ ስጋት አድሮት በቃ አርሚ ተቋቁመዋል ምናምን ብሎ እርምጃ ይወስዳል ወይም ደግሞ ያስራቸዋል። የትግራይ ወጣቶች ሁሉ ያፍሳቸዋል። ከዛ በኋላ ደግሞ ፕሮፓጋንዳ ሊሰው በጣም የሚያሳዝን ይሄ ኃይል ምን አይነት ጨካኝ እንደሆነ የትግራይ ህዝብም እንደ ጥሬ ዕቃ ነው የሚያስበው።
ሲፈልግ ይሸጠዋል፣ ሲፈልግ ያቃጥለዋል፣ ሲፈልግ ይጠቀምበታል ማለት ነው። አሁን አዲስ አበባ እንደዛ አይነት ፕሮፓጋንዳ ተሰርቶ የትግራይ ወጣት እንኳን ከትግራይ ሊወጣ እዛ ያለውም ተመልሶ ይመጣል፣ ስለዚህ አፍሰን ወደ ጦርነት እናስገባዋለን። ይህ አይነት ሴራ ነው የጎነጎኑት። በጣም ነው የሚያሳዝነው። የትግራይ ህዝብ በእነኚህ ሰዎች ሲቀጠቀጥ የኖረው አሁንም እየተቀጠቀጠ ያለው የትግራይ ህዝብ ጉዳት በጣም ያማል። በሁለት በትር እየተመታ ነው። በጣም ነው የሚያሳዝን። በራሱ ስርዓትም እንደዛ እየሆነ ነው። ፌዴራል መንግስት ደግሞ በሚፈልገው ደረጃ ያገዟል። ይሄ ስርዓት እኮ ከፕሪቶሪያ በኋላ ፕሪቶሪያ አልቀበልም ካለ በኋላ ከትግራይ ህዝብ ያለው አታችመንትም በደንብ አሳይተዋል እኮ። አሁን ለይተ መምታት ነው። የትግራይ ህዝብም ለዚህ ተባባሪ ነው። በምድራዊ ኃይል ተጠቅተው እንዲወጥ ይቅርና ቤተክርስቲያንም ሄዶ ይሄ እውነት ነው የማወራቸው። ቤተክርስቲያን ሄዶ የትግራይ እናቶች ያሁን ጸሎታቸው እባክህ ፈጣሪ ይሄ ኃይል ከጫንቃችን አንሳልን የሚል ጸሎት ነው የሚያደርጉት። የትኛው ቤተክርስቲያን ሄዳ የትግራይ እናት ጸሎቷ ይሄ ነው። ይቅርና የኢትዮጵያ መንግስት እንዲያነሳላት ወይም ደግሞ እንዲመታላት ይቅርና ከፈጣሪም እየጠበቀችው ነው ይሄ መፍትሄ እንዲመጣ። ስለዚህ ፌዴራል መንግስትም ይሄ ኃላፊነቱ እንዲወጣ ሁሉም እኮ በፕሮፓጋንዳ ያላገናኙት እኮ የለም። አሁን ወደ አዲስ አበባ የመጣ የትግራይ ወጣትን ብቻ ሳይሆን ፋኖም ከኛ ጋር እየሰራ ነው አሉ፣ እየሰሩ ነው። ይሄ ግልጽ ነው። በተግባርም ከፋኖ ጋር አብረው ፌዴራል መንግስትን ወግተዋል። አሁንም እየተዋጉ ነው። ስልጠናም እየሰጡ ነው። ፋኖ ትግራይ ውስጥ ነው የሚነው። ባላማጥ አለ፣ በአዲያቦ አለ፣ በተንቤን አለ። አስቀምጠው ትናንት የደፈሯትን የትግራይ እናት እንድትቀልባቸው እየተገደደች ነው ያለችው። እንዲህ ያረው ትጥቅም ከኤርትራ መጥተው እነሱ ናቸው ትጥቅ የሚሰጧቸው ሁሉም ነገር ማለት ነው። አሁን ደግሞ በርቀት ከኦነግም አብረን እየሰራን ነው። ስለዚህ ኦነግም በ4 ኪሎ በአዲስ አበባ አካባቢ እየተዋጋ ነው። ፋኖም በሸዋ ይጠጋል። ስለዚህ ወደ 4 ኪሎ ቤተመንግስት እንገባለን የሚል ፕሮፓጋንዳቸው ጽምዶ ወይም ደግሞ ጥምረት ብለው ሲያወሩት የነበረው ወይም ደግሞ ሲያስተጋቡት የነበረው ፕሮፓጋንዳ አሁን ኦነግ ተቃውሞታል። በጣም የሚገርም መግለጫ ነው ያወጣው። ወደ ሁለተኛ መረጃችን ስንሄድ ምናልባት የትግራይ ወጣቶች ለማስያዝ በዛ አድርገህ ደግሞ ፕሮፓጋንዳ ለማስራት የጎነጎኑት ሴራ ነግራቸው የጎነጎኑት ሴራ እሱ መንግስትም ያውቀዋል ብለን እናስባለን። ፌዴራል መንግስትም ያውቀዋል። በአዲስ አበባ ውስጥም የትግራይ የለውጥ ፈላጊዎች እንቅስቃሴም አለ፣ ድርጅትም አለ። ስለዚህ ማን እንደሆነ ማን ምን ሊሰራ መጥተዋል የሚል እኛም ማጣርተን ምንሰጥ ይሆናል። ስለዚህ ፌዴራል መንግስት ይሄ በቅጡ ይረዳዋል ብለን ስለምናስብ ነው። ነገር ግን ህወሓት የፈለገው ወይም ደግሞ እየሰራው ያለው ጨካኝ ሴራ ግን ይሄ ነው ለማለት ለማስተላለፍ ፈልገን ነው። ከዛ አልፈን ግን ኦነግ ያወጣው መግለጫ ስንመጣ በጣም ነው የሚገርም መግለጫ ነው ወጣው። ሲፎክሩበት የነበረው ህወሓት በቃ ከኦነግም ከፋኖም እየሰራን በቃ ቀንቶናል፣ ቀርበናል ወደ 4 ኪሎ እነ ስታሊንም ሲኖፍት የነበረው ፕሮፓጋንዳ የኦነግ ደብዳቤ እስኪ ወይም ደግሞ መግለጫ እስኪ ሙሉ ለሙሉ እናንብበው። የትግራይ ህዝብ ነፃ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በብርቱ እንቃወማለን ይላል አርስቱ ራሱ። የህወሓት አመራሮች ኦሮሞን ከሌላ ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለው እና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም አንገባም። በአሁኑ ወቅት በተለያዩ መድረኮች እና የሚዲያ አውታሮች እየተሰራጨ ያሉትን የትስስርና የጥምረት ትርክቶች አስመልክቶ የኦሮሚያ ነፃነት ሰራዊት ወይም ኦላ የሚከተለውን ግልጽ አቋም ያስተላልፋል ይላል። ይሄ ስለ ጽምዶ ነው። አንደኛ፣ የኦሮሞ ህዝብ ትግል የራሱን ነፃነትና እጣ ፈንታ በራሱ የመወሰን እንጂ በሌሎች ኃይሎች የጠባብ ስልት ሰሌዳ ላይ እንደ መጠቀሚያ የሚመደብ አይደለም። ሁለተኛ፣ የህወሓት አመራሮች በህዝባችን መካከል ጥርጣሬና መከፋፈል ለመፍጠር እንዲሁም ኦሮሞን ከሌላ ወንድም ህዝብ ጋር ለመነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው። የተንኮል ፖለቲካና የከፋፍለ ግዛ ስልት ተቀብረዋል ይላል። ሶስተኛ፣ የኦሮሞ ነፃነት ሰራዊት የትኛውም የጥፋት ጂኦፖለቲካዊ ተንኮልና ተቋማዊ ህልውና ብቻ ታሳቢ ያደረገ ኦፖርቹኒስት አካሄድ በጥብቅ ይቃወማል። እኛ በህዝቦች የደም መቃብር ላይ የሚገነባ የጥቅም ትስስር ውስጥ ፈጽሞ አንገባም። የኦሮሞ ነፃነት ሰራዊት ህዝባችንም ሰላም፣ ደህንነትና የጋራ
እድገትን አደጋ ላይ የሚጥሉ ጸረ ሰላም አካሄዶች ሁሉ አጥብቆ የሚዋጋ መሆኑን በድጋሜ ይገልጻል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም የሚል ዛሬ ያወጡት መግለጫ ነው። የኦነግ ከፍተኛ ኮማንድ ያወጣ መግለጫ ነው። በዚህ ልክ ስለ ጽምዶ መልስ ተሰጥቷቸዋል። ህወሓትም እየቀጠፈ ነው ያለው፣ ቅጥፈት ነው። ከሱ ጋር ምንም አይነት ጥምረት የለንም። ስፔሻሊ ደግሞ የኦሮሞ ህዝብ ከኦሮሞ ህዝብ እርስ በርሱ ለመጋጨት የሚሄዱት ሴራ እንቀበልም፣ እንዋጋዋለን፣ እንታገለዋለን። ይሄ ከፋፍለ ግዛ ምናምን የሚባለው ስልት ደግሞ ተቀብረዋል። ስለዚህ ከነሱ ጋር ህዝባችንን አዳምተን ወይም ደግሞ አጋጭተን ህዝብ አስፈጅተን ወደ ስልጣን የምንበጣበት የሆነ ምክንያት የለም። እኛ ኦፖርቹኒስት አይደለንም። ይሄ ለህወሓት መልስ ነው። በትግራይ ውስጥ የሚያደርገው ያለው ህዝብ እየፈጀ ህዝብ እየቀጠቀጠ እየገደለ ነው ወደ ስልጣን መጣለው እያለ ያለ ወጣቱም እየማጎደ እንደናንተ አይደለንም። ባለፈው ከስታሊን ጋር አንድ ኢንጂነር የኦሮሞ ሊቅ ማለት ነው ከስታሊን ጋር ቆይታ አድርጓል። ወደ 4 ኪሎ እንመጣ ነው ከፋኖ ከኦነግ ሆነን እየመጣን ነው ብሎ ስታሊን አቀረበው ሐሳብ። በየት አድርገን የምትመጣው ወደ 4 ኪሎ ገባለው የምትል ከሆነ የኦሮሚያ መሬት የጦር አውድማ አድርገህ ወደ 4 ኪሎ አትገባም ብሎ ሲከራከር ነበር። ትክክል ነው። አንድ ለአገሩ ለህዝቡ የሚያስብ ሰው እንደዛ ነው የሚለው። በየት አልፋችሁ የምትመጡት? ምናልባት ጠባችሁ ከ4 ኪሎ ያለው መንግስት ከሆነም በአየርም በባቡርም በሆነ ነገር አድርጋችሁ ማለፍ ትችላላችሁ። አገራችን ወይም ደግሞ የኦሮሚያ መሬት የኦሮሚያ ህዝብ የጦርነት ሰለባ አድርጋችሁ መሬታችንም የጦርነት አውድማ አድርጋችሁ አታልፉም ብሏቸዋል። ትክክለኛ ሐሳብ የኦነግ አሁን ያረጋገጠውም ይሄን እንኳን ይቅርና ጥምረት ተብሎ ጽምዶ ተብሎ አብረን ወደ 4 ኪሎ እንንገባ ተመልሰን እንደገና እኛ በፊንፊኔ በር ቆይተን ወደ 4 ኪሎ እናስገባቸው ይቅርና የኦሮሚያ መሬትም እንዳይረግጡ እንከለክላቸዋለን። ምን አለውስና ህወሓት ወደ ኦሮሚያ የሚገባበት ምን አይነት ምክንያት ኖሮት? እሱ ይቅርና ወደ አፋር ያሉ አጎራባች ቦታዎችን መግባት የለበትም። እየተቃወምን ነው እኛ የትግራይ ልጆች ራሳችን መግባት የለበትም። የሌላ ክልል ሰላምን ማወክ የለበትም። ገበን ነው፣ ወንጀል ነው። ከዛ አልፎ ደግሞ ወደ አማራ ክልል ያሉ አጎራባች ክልሎችም ቦታዎችም እየገባ አሁን አበርገሌ እሱ ነው የሚያስተዳድረው። የህወሓት አርሚዎች ገብተዋል አበርገሌ ሰቆጣ። እሱም እንቃወማለን። ሌላ ይቅር ወደ 4 ኪሎ ምናምን ሊሄድ ያ ሁሉ ኪሎ ሜትሮች አቋርጦ ሊሄድ ማለት ነው። ስለዚህ ኦነግ በጣም ግልጽ በሆነ ቋንቋ ከእናንተ ጋር የለንም፣ የእናንተ ርካሽ ፖለቲካ የእናንተ ሴራ እንቀበልም፣ አርፋቸው ተቀመጡ የሚል በጣም ግልጽ የሆነ መልእክት አልፎላቸዋል ማለት ነው። ከዛ አልፈን ደግሞ አሁን ይሄ በሚያወሩበት ጊዜ ህወሓት ወደ ጦርነት እንገባለን 4 ኪሎ ደርሰናል ምናምን ተብሎ ብዙ ፕሮፓጋንዳ በሚሰራበት ወቅት አሁን አንዱ ተጠማጅ ነው ወይም ደግሞ ከኛ ጋር እየሰራ ነው የሚሉት ኦነግ በዚህ ልክ ራሱን ግልጽ አድርጓል። ፋኖ አለ አቋምም አውጥተዋል። ከህወሓት አብሮ መስራት እንደወሰነ ተናግረዋል። ስለዚህ ምክንያት ደግሞ ተከፋፍለዋል። የፋኖ ኃይልም ቢሆን ያልተከፋፈሉን ግን ከህወሓት ሰራለው ያለው ኃይል አሁን በከፍተኛ ደረጃ እየተደመሰሰ ነው ያለው። መከላከያ ብዙ የሚሊተሪ ኦፕሬሽኖች እያካሄደ ነው ያለው በአማራ ክልል ውስጥ ማለት ነው። ድል እየቀናው ብዙ የፋኖ ኃይልም ተደምሷል፣ ተበትነዋል። እጁም ለመንግስት ይሰጣል። እያያችሁት ነው በሚዲያ አውታሮች ሁሉ ማለት ነው። አሁን ይሄ ያየ ሻዕቢያ ኃይሉን ወደ ሸራሮ አካባቢ አስገብተዋል። የገባ የሻዕቢያ ኃይል አለ ወይም ደግሞ ሰራዊት አለ። ከጫፍ ኢሮብ ጀምሮ እስከ የሑመራ አካባቢ ኦም ሐጀር ደግሞ ሁሉም ሰራዊቱ አስጠግተዋል። ይሄ የሆነበት ምክንያት ምንድን ነው? እየተገፋ ስለሆነ ፋኖ ተገፍቶ ወይም ደግሞ ፋኖ ተጠርጎ ካለቀ በኋላ መከላከያ ጉዞ የሚያደርገው ወደ ትግራይ ነው የሚመጣው። ስለዚህ ትግራይ ደግሞ ህወሓትን ተጠርጎ ከመጣ በኋላ ደግሞ መቼም ከዛላምበሳ የሚመለስ ከባድም የሚመለስ ከኢሮብ የሚመለስ ኃይል ይኖራል ብለን አናስብ። እኛ ራሱ አንመለስም። ለዘላለም ሲያደማን የቆየው ስርዓት ኤርትራም ሲያደማ የኤርትራ ህዝብም ሲያደማ የቆየ ስርዓት ከኤርትራውያን ተባብረን እስከ መጨረሻ እንሰኘዋለን። የ90 ዓመተ ምህረት የሚባል ነገር አሁን አይደገም። እንመለስ ያደረጉት በሞት አፍ ላይ ሳሉ በቃ ጦርነቱ ይቁም ብሎ እንዲመለስና ተመልሶ እንደገና ደልድሎ መጥቶ እንዲወጋን የሁሉ ህዝብ እንዲጨርስ ያደረጉትን እንመለስ ናቸው። ስፔሲፊካል ደግሞ ራሱ መለስ የወሰነው ውሳኔ እንደዛ የሚባል ታሪክ ግን አሁን በኢትዮጵያ ይደገማል ብዬ አላስብም።
እንደ ዜጎችም ይሆናል ብለን ወይም ደግሞ ከዚህ ያብቃ ብለን የምናቆመው አይደለም። የኤርትራ ለውጥ ፈላጊዎች ወጣቶችም ደግሞ እንደ ድርጅትም አብረን ከኛ ጋር እየሰሩ አብረን ነው የምንሰራው። ይሄ ስራ እስከ መጨረሻው መድረስ አለበት። ስለዚህ አሁን ብርድ ስለተሰማው ፋኖም እየተረቆሰ ነው እየተደመሰሰ ነው ያለው። ስለዚህ እየቀረበ ነው። እኔም መጠጋት አለብኝ። አሁን ከጫፍ ኢሮብ ጀምረ እስከ ጫፍ ባድመ እስከ ኡም ሐጀር አካባቢ ያለው የትግራይ የነበሩ እዛ አርሚዎች ተነስተዋል። ሁሉም አንድ አርሚ የለም እዛ፣ አንድ ሰራዊት የለም እዛ። ተነስተው ወደ ጫፍ የተከዘ አካባቢ ጸለምቲ የሚያሻግር ድልድይ የተከዘ አካባቢ ማለት ነው። ከዛ አልፎ ደግሞ በራያና በእንደርታ በወጀራት ሁሉም የአፋር አጎራባች ቦታዎች እዛ ላይ ነው ያለው ሰራዊት ሁሉ ወደዛ አስጠግተውታል። ሻዕቢያ ምንም አያደርግም ተብሎ ድሮም ፈቅደውለታል። የሚያዘውም እሱ ነው። የትግራይ የሚያስተዳድርም እሱ ነው። ትግራይ የሚያስተዳድር ሻዕቢያ ነው። ስለዚህ እሱ ሁሉ ነፃ ነው፣ ሰራዊት የለበትም። ስለዚህ እየገቡ ነው፣ ወደ ሸራሮ ገብተዋል። ከዛ አልፎም ደግሞ እንዳልናችሁ ከኢሮብ ጀምሮ እስከ ኡም ሐጀር ደግሞ ሁሉም ሰራዊቱ አስጠግተዋል። ስለዚህ አሁን መከላከያ ሰራዊት ትንሽ ወደ ትግራይ እየተጠጋ በመጣ ቁጥር እነሱም እየተጠጉ ይሄዳል። ስለዚህ ከነገ ወዲያ ምናልባት የሻዕቢያ ሰራዊት ከህወሓት ተቀላቅለው ወይ ጫፍ አፋር ላይ ነው የምናገኛቸው ወይም ደግሞ ጫፍ ተከዘ ነው የምናገኛቸው። እንደዛ አይነት እንቅስቃሴ እያደረጉ ነው። ይሄ ደግሞ የኢትዮጵያ ህዝብም ሁሉም ለውጥ ፈላጊ ሰላም የሚፈልግ እነኚህ ስርዓቶች ደግሞ ከነ ስራቸው ተነቅለው የኢትዮጵያ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ ሰላምን የሚያገኝበት መድረክ እንዲመጣ የሚፈልጉ ሁሉ የማወቅ ነው ያለባቸው። ቃላችንም በዚህ ልክ ነው መቃኘትና ማየት ያለብን ብዬ ነው የማስበው። በዚህ ልክ ይሄዱ ነው። አሁን ከዛ አልፈው ደግሞ እያደረጉት ያሉት በዚህ 2 ሳምንት ውስጥ ህወሓት ከመቀለ ወይም ደግሞ ከትግራይ ወደ ሌሎች ክልሎች ወደ አዲስ አበባም ወደ አፋርም ወደ አማራም የሚደረግ የሆነ የትራንስፖርት እንቅስቃሴ ሊያስቆሙ ነው፣ ሊከለክሉ። ባለፈው ባሶች ከልክለው ወደ 6 የሚሆኑ ወጣቶችን አፍሰው ወደ ማሰልጠኛ ማዕከል ሲያስገቡ ነበር። ዜናም ሰርተንበታል። አሁን ደግሞ ጠቅልለን እናቋርጦ የሚል ውሳኔ ወስነው የራሳቸው ምክንያትም አላቸው። ይሄ ውሳኔ በቃ አዲስ አበባ ያለው ወጣት ፌዴራል መንግስት እንዲያፍሰውና እንዲያስረው አድርገን በቃ ሽብርተኝነት ወይም ደግሞ ሽብር አስገብተን ተመልሶ እንዲመጣ ከዚህም እንዳይሄድ በሚል ያስተላልፉት ያሉት አንድ ሴራ ከዚህ ጋር የሚገናኝ ነው። እንከልክለው፣ አትወጣም እንበለው። አንድ መረጃ ይዘው እየወጡ ነው፣ ወጣቱ እየሸሸ ነው ብለው ነው የሚያስቡት። ስለዚህ ይሄ እናስቆመውና ጥቅልለን እናስቆመውና እንደ ኤርትራ አይነት እንትን ፈጥረን ኤርትራ እንደፈለግ ወደ ሌላ ሀገር አትወጣ፣ ወደ ሌላ ሀገር ይቅርና ከአንድ ቦታ ወደ አንድ ቦታ ልትንቀሳቀስም በመሪዎች ፍቃድ ነው። እንደዛ ነው ኤርትራ ውስጥ ያለው። ከኤርትራ ወጥተህ ልትሄድማ በጥይት ነው የምትመጣው። ስግረዶብ ይሉታል እነሱ። ገበን ነው፣ ከፍተኛ ወንጀል፣ ብዙ የሚያስፈርድ ማለት ነው። ለምሳሌ አንድ ወጣት ከኤርትራ ወደ ትግራይ ወይም ደግሞ ወደ ሱዳን ለመግባት በሚያደርገው እንቅስቃሴ ከተያዘ ከፍተኛ ቅጣት ነው የሚጠብቅበት። ወይ ይገደላል ወይም ደግሞ እድሜ ልክ ይታሰራል ወይም ደግሞ በጣም በከፍተኛ ብዙ ዜጎችን የሚቀጠቆጡበት ከ400 በላይ እስር ቤት ነው ያለው በኤርትራ ውስጥ። በዛ ላይ ገብቶ ይቀጠቀጣል ማለት ነው። ወይም ደግሞ ምግብ ቀንሰው እየሰጡ በሂደት እንዲሞት ያደርጉታል። እንደዛ አይነት ቅጣት ነው የሚጠብቅ። ስለዚህ ትግራይም እንደዛ አይነት ስራ ወይም ደግሞ ይሄ ሞዴል ወደ ትግራይ ውስጥ እናስገባውና በዛ ሞዴል እንሂድ እያሉ ነው የህወሓት መሪዎች። አናሳልፈውም የትግራይ ወጣት ይሄ የትራንስፖርት ክልከላ ምናደርግ እያሉ። ይሄ ትራንስፖርት ክልከላ ምንል በላይም በታችም ነው፣ በአየርም የሚደረግ በባስም የሚደረግ ነው፣ በመሬትም በሰማይም የሚደረግ ሁሉም ትራንስፖርቶች እናስቁማቸው ብሎ ወስነዋል። ምናልባት በዚህ 2 ሳምንት ጠቅልለው ወስነው የሚያደርጉት ይሆናል። ይህን እንጠብቃለን። ብዙ ነገር የሚያደርጉ ስለሆነ አሁን ቴሌ ምናምን ነገር ፋይበር እየቆረጡ ምናምን በብዙ ቦታዎች ትንሽ መቆራረጥ እንዲኖር እያደረጉ ነው። ቀስ እያለ ይለምደዋል በሚል ስሌት ማለት ነው። የሆነ አንድ 3 ቀን እንዝጋውና 3 ቀን ተጠቅሞ እንደገና እንከፍተዋለን። ከዛ የተወሰነ ይጠቀማል። 1 ሳምንት ሙሉ እናጠፋዋለን። እንደዛ እያደረግን እናስለምደዋለን ብለዋል። መብራትም ያስጠፉ ነው። ባለፈው በደቡብ ተንቤን ወይም ደግሞ ከተማ ሀገረ ሰላም የሚባለው ልጆቻችን አታፍሱም ብለው ለተቃውሞ የወጡ እናቶች፣ አባቶች፣ ወጣቶችም ጭምር ሲጨፈጭፉ እዛ ከተማ ላይ ያደረጉት ነገር ምንድነው? ተኩስ ነው የነበረው። በተኩስ ነው ያናወጡት ከተማ። ምንድነው ያደረጉት? መብራትም አጠፉት፣ ቴሌም አጠፉት፣ ስልክም አጠፉት።
ስለዚህ ደውለህ ማንንም ማግኘት አትችልም። እንዲህ የተደረገ ነው ብሎም ወጣቶች እዛ ያሉ በስልክ ቀርተውም ፖስት ማድረግ ወይም ደግሞ ወደ ሶሻል ሚዲያ ማሰራጨትም አይችሉም። መብራትም የለም፣ እንደፈለገው አትንቀሳቀስም። በዚህ የመጡ ነው ምናምን አትልም። በዛ ምክንያት አድርገው ብዙ ወጣቶች አፍሰዋል ማለት ነው። እንደዛ አይነት ስራ እየሰሩ ነው ያሉት። ስለዚህ ይሄ እየቀጠሉበት ነው። ስለዚህ ሁሉም ለውጥ የሚፈልግ ኃይልም ሊታገላቸው የሚገባው የሚል ሀሳብ ለማስተላለፍ ነው። ለዛሬ የነበረን ቆይታን በዛ እንቋጨዋለን። በቀጣይም እንደዚህ ያሉ አዳዲስ መረጃዎች ይዘን እየመጣን እናካፍላቸዋለን። ለዛሬ አብራችሁን ስለቆያችሁ በጣም እናመሰግናለን። ሰላም ለእናንተ፣ ሰላም ለህዝባችን።